አምላካችን ሰላምና ጸጋ ከእናንተ ጋር ይሁን። ስለ ዛሬ ማለዳ እግዚአብሔርን አመሰግናለሁ። ይህንን ዕድል ጌታ ስለሰጠን እንደዚህ በእርሱ ፊት መሆን እንድንችል፣ አንዳችን ካንዳችን መተያየት እንድንችል እንደዚህን አይነት ዕድል እግዚአብሔር ስለሰጠ እግዚአብሔር ካልሰጠ ስለማይሆን እግዚአብሔርን አመሰግናለሁ። ስላየኋችሁ ደስ ብሎኛል። ክብሩን ጌታ ይውሰድ። ከእናንተ ጋር ደግሞ ዛሬ ከእግዚአብሔር ቃል እንድንካፈል አሁንም እግዚአብሔር ይህንን ዕድል ስለሰጠን ክብርን ለጌታ እሰጣለሁ። ማን ስታወራ ስለ ኢየሱስ ስትናገር ነበር እና ይገርማል። እሱ አምላክ ሆኖ ሳለ ስጋ ለብሶ ወደዚች ምድር መምጣቱ በጣም ይገርማል እያለ ስታወራ ነበርና የክርስቶስ ኢየሱስ ወደዚች ምድር መምጣት መጽሐፍ ቅዱሳችን ላይ የተጻፉትን ታሪኮች በሙሉ በአንድ አቅጣጫ ነው የሚያወሩት። ወደ አንድ ነገር ነው የሚመሩ። ወደ እግዚአብሔር ምሕረት ነው የሚመሩ። ወደ እግዚአብሔር ቸርነት ነው የሚመሩ። ጌታችን ኢየሱስ አዳኝ ሆኖ ሳለ ለምን መሞት አስፈለገው? እግዚአብሔር ስለእኔና ስለእናንተ ስላበዛው ምሕረት መገለጫ ነው። የምሕረቱ መገለጫ ነው እና የምናያቸው ታሪኮች በሙሉ ከዘፍጥረት እስከ ራዕይ የምናነባቸው እንዳለ ታሪኮች ሁሉ የሚያጠነጥኑት በእግዚአብሔር ምሕረት ላይ ነው። ያ ሁሉ ያያችሁ ታሪክ የክርስቶስ ሞትና ትንሣኤ ሁሉ ሳይቀር ስለ እግዚአብሔር ምሕረት ነው የሚናገሩት እና ሲዝኑን እናውቃለን። የኢየሱስ የተወለደበት ወቅት እና እዚህ ሀገር በክርስቶስ ኢየሱስ የማያምኑትን ሃይማኖታቸውም ያልሆነ የማይከተሉትን ክሪስማስ ሲዝንን ያከብራሉ። ለሲዝን ግን እውነት ሕይወት በርቶላቸው አይደለም። ምናልባት ስለ ዲስካውንት፣ ምናልባት ስለ ሾፒንግ፣ ምናልባት ስለ ገበያ በማሰብ ይህን ሲዝን ይናፍቃሉ። ምክንያቱም ወቅቱ ያው ብዙ ዲስካውንት የሚገኝበት ወቅት ስለሆነ። ፈረንጆቹ ግን አንድ ቃል ይናገራሉ፣ በጣም ደስ የሚል ቃል Jesus is the reason for the season ይላል። የዋላ እናቱ ምክንያት ኢየሱስ ነው፣ ልደቱ ስለሆነ ማለት ነው። በዛ ውስጥ ሌሎች ተጠቀሙ እንጂ። ስለዚህ ስለበዛልን ምሕረት በክርስቶስ ኢየሱስ ስላገኘነው ምሕረት እግዚአብሔርን እንድናመሰግን እንወዳለን። ክብር ለስሙ ይሁን። እንጸልይና ወደ ዛሬ ቃል እንሄዳለን። አንገቶቻችንን ካልን እግዚአብሔርን ዛሬ በቃሉ እንዲናገረን በቃሉ እንዲያስተምረን ልባችንን እየከፈትን እግዚአብሔር እንዲናገረን ራሳችንን እናዘጋጅ። ሃሌሉያ! ክብር ሁሉ ለስሙ ይሁን። እንደዚህ ተውባችሁ እንደዚህ አምሮባችሁ ነገራችሁን ትታችሁ ብዙ ነገር የምታስቡት የምታደርጉት ነገር ነበረ። ግን እሱ ሁሉ ቤታችሁ ትታችሁ በቃ በአንድ ልብ በአንድ ሀሳብ ከቅዱሳን ጋር ህብረት አድርጋችሁ ጌታን ለማምለክ የመጣችሁ ቅዱሳን እያንዳንዳችሁ ጌታ ለልባችሁ እንዲናገር ልባችሁ ትፈቱ። ፍቀዱለት። ይችላል፣ እግዚአብሔር ይችላል። እንደነገርኳችሁ እስከ ዛሬ ያነበረው ታሪክ ሁሉ በአንድ አቅጣጫ በአንድ መንገድ ሁሉ ታሪክ ቢጠቀልል የሚያወራው ስለ ክርስቶስ ኢየሱስ ስለ እግዚአብሔር ምሕረት ነው። ኢየሱስ የዚህ ሲዝን ምክንያት ነው። የስ ለምን መጣ? ግን ስለ እግዚአብሔር ምሕረት መጣ። የሰው ልጅ የማይገባውን ምሕረት በክርስቶስ ኢየሱስ ምን ባላደረገ በመስቀል ላይ ተቸነከረ። የእግዚአብሔር ምሕረት በክርስቶስ ኢየሱስ ይገለጻል። ክብር ለኢየሱስ ይሁን። እግዚአብሔር ሆይ ለልባችን እንድትናገረን በማዕከላችን አንተ እንድትከብር በኢየሱስ ስም እንለምናለን። አብረን ጌታ ሆይ የሥጋ መገለጥ አይደለም፣ ነገር ግን የአንተ አብሮነት በዚህ ጉባኤ መሀል እንዲከብር በኢየሱስ ስም እንጸልያለን። ጌታ ተነቃቅተን እንድናንፍ ሳይሆን የእውነት በሕይወታችን ለውጥ እንዲመጣ ምሕረትህን እንድናከብር እግዚአብሔር የበዛልንን ቸርነት እንድናከብር በዕለት ተዕለት ኑሯችን እግዚአብሔር ሆይ በሥራችን
በትምህርታችን በምናልፍበት ጎዳና ሁሉ ምሕረትህን እንድናከብር ለሰዎች ይህን ምሕረት እንድንገልጥ በጌታ በኢየሱስ ስም እርዳን። በተለይ በዚህ ዘመን እግዚአብሔር ሰው አንተን ባልፈለገበት ዘመን ብዙ የሚያስቱ ነገሮች በተነሱበት ቤተ ክርስቲያን በተግዳሮት ውስጥ በምታልፍበት በዚህ ዘመን እግዚአብሔር ሆይ የመኖራችን ምክንያት ምሕረትን መግለጫ እንዲሆንልን በእያንዳንዳችን ሕይወት እግዚአብሔር ምሕረት እንዲገለጥ እኛም ለዚህ ምሕረት እንድንገዛ እንድትረዳን በኢየሱስ ስም እንጸልያለን። ጌታ በመካከላችን አንተ ብቻ ክበር፣ ሥጋና ደም ሳይሆን አንተ ብቻ ክበር። እንወዳለን እግዚአብሔር ደግሞ ስለ ክርስቶስ ኢየሱስ ስለ እኛ ኃጢአትና በደል በመስቀል ላይ የተሰቀለው ኢየሱስ የሞተበትን እግዚአብሔር ይህንን እውነት እያወቅን ስለ እኛ ብሎ ወደዚች ምድር የመጣበትን ከሥጋ የተወለደበትን ይህንን ሲዝን ስናከብር ምሕረትህን ለሰዎች እየገለጥን እንድናከብር እርዳን። ጌታ ሆይ በመካከላችን ክበር። ማንም አይታይ፣ የማንም ቋንቋ አይመር፣ የማንም ማንነት አይመር፣ ግን አንተ በመካከላችን ክበር። እግዚአብሔር አንተ ብቻ፣ ጌታ ሆይ አንተ ብቻ እናከብርሃለን፣ እንወድሃለን። ስምህ ለዘላለም ይባረክ በጌታ በኢየሱስ ስም አሜን። የመልእክቴ ርዕስ ከእግዚአብሔር ወዴት እንሸሸጋለን፣ ከእግዚአብሔር ወዴት እንደበቃለን ይላል የመልእክቴ ርዕስ። የመልእክቴ ክፍል ደግሞ ከትንቢተ ዮናስ ምዕራፍ 1 ከቁጥር 1 እስከ 4 ባለው ክፍል ላይ ያተኩራል። መልእክቴ ግን ሙሉ የዮናስ መጽሐፍን 4ቱን ምዕራፍ ይነካልና ቤታችሁ ውስጥ የምታነቡት ይህንን ክፍል ጋብዛችኋለሁ። ትንቢተ ዮናስ ብዙ ምዕራፍ የለውም። በቤት ስትገቡ በደንብ አንብቡት። እኔ ግን የማካፍላችሁ ቃል ከትንቢተ ዮናስ ምዕራፍ 1 ከቁጥር 1 እስከ 4 ያለው ነው። እንደዚህ ይላል። በጌታ ስም አነበዋለሁ። የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ከተማ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውን ወደ ፊቴ መጥቷልና በእርሷም ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮበለለ። ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔር በባህር ላይ ታላቅ ነፋስን አመጣ። በባህር ላይ ታላቅ ማዕበል ሆነ። መርከቢቱ ልትሰበር ቀረበች ይላል። ይህ እግዚአብሔር ቃል መጽሐፍ ቅዱሳችን ላይ ከምናገኛቸው በጣም አስተማሪና ቻሌንጂንግ ከሆኑ ታሪኮች መካከል አንደኛው በምሳሌያዊነቱ በቻሌንጂንግነቱ ከሚጠቀሰው አንዱ የዚህ የዮናስ መጽሐፍ ታሪክ ነው። የነቢዩ ዮናስ ታሪክ። ሰው እንዴት በአሳ ውስጥ በሕይወት ይኖራል? ታሪክ ውስጥ ታሪክ በጣም ቻሌንጂንግ ነው። አንዳንዱ እውነት አይመስልም። ናሬሽኑን ስትመለከት ከመጀመሪያ ጀምሮ እውነት አይመስልም። እግዚአብሔር ግን ኢንቮልቭ ስላደረገበት ብቻ ነው ይሄ እውነት ነው። እና ይሄ መጽሐፍ የዮናስ ታሪክ በምሳሌነታቸው በአይነታቸው ከምናገኛቸው መጽሐፍ ቅዱሳችን ውስጥ የተሰጡ ታሪኮች ዋነኛውና ከዋነኞቹ አንዱ ነው። የዮናስ መጽሐፍ በተነሳ ቁጥር በሰው ሁሉ ልብ ውስጥ የሚመጣ አንድ ሀሳብ አለ። ሰው በአሳ ሆድ ማደር፣ በአሳ መዋጡ። አንዳንድ ጊዜ ብቻችሁ ውስጥ ሁሉ የምታስቡት ሀሳብ ይህን መጽሐፍ ጋር ሰው ይዋጣል በአሳ የሚለው ሀሳብ ይገዛዋል። አይናችን ጭምጭጭር ይዘዋል
እና ስቶሪ በሙሉ የሚያጠነጥነው በአሳው ውስጥ የማደሩ ታሪክ እስኪመስለን ድረስ። ነገር ግን መጽሐፍ ቅዱስ በዋናነት የሚያተኩረው ከዮናስ ጋር በተያያዘው ታሪክ በዋናነት የሚያተኩረው ዮናስ በአሳው ውስጥ ማደሩ ላይ ሳይሆን በዋናነት የሚያተኩረው የአሳው ጉዳይ ሳይሆን የእግዚአብሔር ምሕረትና የሰው ልጅ ልብ ላይ ነው። የዮናስ በአሳው ውስጥ ማደር ሁላችንንም ፋሲኔት ቢያደርገን ታሪኩን ስናነበው ቢመስጠን ኢስራኤላው ስለ አሳው የመጽሐፉ ዓላማ የመጽሐፉ ሐሳብ ግን ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ቸርነትና ስለ ሰው ልጅ ልብ ነው የሚያወራው። ስለዚህ መጽሐፍ ስናጠና ዮናስ ያሳየን የማይመቹ አንዳንድ ነገሮች ነበሩ። ራሱ ነቢዩ ዮናስ ያሳየን የማይመቹ አንዳንድ ነገሮች ነበሩ። የመጀመሪያው የማይመች ያሳየን ነገር ነቢይ ሆኖ እያገለገለ ሰው ከእግዚአብሔር መሸሽ ይችላል ማለት ነው። ያሳው ያለችው ማለት ዮናስ እኮ ነቢይ ነው፣ ግን ወደ ተርሴስ ምንድን ነው ያነበብኩላችሁ? ሄደ ነው የሚባል ግን የተነገረው ክፋታቸው ወደፊት ወጥቷልና በእርሷ ላይ ስበክ፣ ወደ ነነዌ ሂድ፣ ክፋታቸው ወደፊት ወጥቷልና በእርሷ ላይ ስበክ ብሎ እግዚአብሔር ሲነገረው ለማን? ለዚህ ነቢይ ለነቢይ ዮናስ። ግን ወደ ነነዌ እንዲሄድ የተነገረው ይህ ነቢይ ሆኖ ሳለ ከተነገረው ሀሳብ አፈንግጦ ወደ ሌላ ሀገር ሄደ። ወዴት ሄደ? ወደ ተርሴስ ሄደ። ስለዚህ ከማይመቹ ዮናስ ካሳየን ከማይመቹ ነገሮች የመጀመሪያው ነቢይ ሆኖ አለመታዘዝ ይቻላል ማለት ነው። ይሄ ደስ የማይል ነገር ነው። እግዚአብሔር በዚያ ይደሰታል። እንዳልተደሰተ መጽሐፍ ውስጥ ታገኝ ይችላላችሁ። ሌላኛው ዮናስ ያሳየን የማይመች ነገር ሰው በአፉ እሺ ሊል ይችላል። ይህንን አለ እሺ፣ ግን በልቡ ሌላ ነገር ሊያደርግ ይችላል። አፉና ልቡ የሰው ልጅ የተለያየ እንደሆነ አሳይቶናል ዮናስ። አንድ ደግሞ በጣም የሚገርመኝ ከመጽሐፉ ሀሳብ ጋር የሚሄደው ነቢይ ሆነ አልሆነ የሰው ልጅ በእግዚአብሔር ምሕረት ስር እያልታዘዘ በእግዚአብሔር ምሕረት ጥላ ስር መኖር ሊሆን እንደሚችል ይሄ መጽሐፍ ያሳየናል። ዮናስ እኮ አልታዘዘም፣ እየታዘዘ አይደለም፣ እያልታዘዘ በእግዚአብሔር ምሕረት ጥላ ስር ነበረ። አይመችም ማለት መታዘዝ። ተዉት ዮናስ አንድ ጻድቅ የገዛ ልጃቸው ያሳደጋችሁት ይህንን አላደርግም ሲል ምን አይነት ስሜት እንደሚፈጥርብን እናውቃለን። ባለመታዘዝ ውስጥ የሚፈጥረው ስሜት። ይህ ሰው ግን ነቢይ ነበር፣ መጽሐፍ የጻፈ ነቢይ ነው፣ ግን አልታዘዘም። በጣም የሚገርመው ነገር እያልታዘዘም በእግዚአብሔር ምሕረት ጥላ ስር እንደነበረ እናያለን። ሙሉ መጽሐፍ ስታነቡት አንድ በጣም የሚገርም ታሪክ አለ። እኛ በእግዚአብሔር ምሕረት ውስጥ ሆነን ግን ሌሎች ከዚህ ምሕረት ተካፋይ እንዳይሆኑ ልናደርግ እንችላለን። ዮናስ ወደ ተርሴስ የሄደው ወደ ነነዌ ሄድ ተብሎ ወደ ተርሴስ የሄደው ሙሉ ታሪኩን ስታነቡት እግዚአብሔር ተርሴስን እንዲቀጣ ነው። በተርሴስ ስላዘነ ነው፣ በነነዌ ስላዘነ ነው፣ እስራኤልን ያስጨነቀች ስለነበረች ክፋታቸው ከመብዛቱ የተነሳ እግዚአብሔር ይቅጣቸው፣ ምንም እግዚአብሔር ወደ ነነዌ ሄድ ቢለኝም ይቅጣቸው ብሎ የእግዚአብሔር ቁጣ በእነሱ ላይ የሚገለጽ ካደረገው እርምጃ አንዱ ነው እና በምዕራፍ 1 ከቁጥር 1 እስከ ቁጥር 3 እንደምንረዳው ወደ ነነዌ ሂድና ንገራቸው ሲለው እግዚአብሔር መልእክቱ ቀጥተኛ ሂድ ነገር ምንም እኮ ተአምር ቀጥተኛ መልእክት
ወይም ትእዛዝ ነው የተሰጠው። በቁጥር 5 ውስጥ ሂድና ንገር ለነነዌ ሕዝብ እንዲመለሱ ንገራቸው ሲለው እግዚአብሔር በቃ ዳይሬክት ኮሚኒኬሽን ነው። ሂድና እንደዚህ ያለ ዮናስ በወቅቱ መልዕክቱ በደንብ ተረድቷል። ምንም የጎደለው ነገር የለም። በደንብ ነው የተረዳው። ሰምቷል፣ ገብቶታል እና ደግሞ አንሰላስሎታል። ስለዚህ በእሱ ሀሳብ ባለመሄድ የእግዚአብሔር ቁጣ በእነሱ ላይ እንደሚወርድ አሰበ። ያንንም በማሰብ በተቃራኒ አቅጣጫ ሲሮጥ እንመለከታለን። ዮናስ በተቃራኒ አቅጣጫ መሄድን መረጠ። ለምን? ነነዌ ስለ ነነዌ ሲያወራ ክፉ፣ ጨካኝ የእስራኤል ጠላት ስለነበሩ፣ ክፉዎች እና ጨካኞች የእስራኤል ጠላት ስለነበሩ ዮናስ እነሱ ቢመለሱ እግዚአብሔር እንደሚምራቸው ያውቅ ስለነበረ እነዚህ የነነዌ ሰዎች ቢመለሱ እግዚአብሔር መሐሪ እንደሆነ ያውቅ ስለነበር ያ እንዲሆን አልፈለግም። እግዚአብሔር እንዲመራቸው አልፈለግም። ማን ይሄን ያልፈለገው? ይሄ ነቢይ ይታያችሁ የነቢይነት አገልግሎት ላይ ያለ አንድ የእግዚአብሔር ተወካይ ነቢይ። ይሄ ምን ማለት ነው? በሌላ አባባል እንደው እኔና እናንተ በሚገባ ምሳሌ አንድ ህመምተኛ፣ አንድ በሽተኛ በሐኪሙ ፊት ቢቀርብ ሐኪሙ የታመመውን ሰውዬ ዲሲፕሊኑን የሚፈቅድለት ህመሙን እንዲያክመው ነው፣ በሽታውን እንዲያክመው፣ ሰውየውን እንዲያክመው ነው እንጂ የታካሚውን ሂስትሪ አጥንቶ እንዲህ ነበር ብሎ ስለ ሂስትሪ አጥንቶ ሕክምና አያደርግም ማለት ይሄ የማይጠበቅ የሐኪም ዲሲፕሊን አይደለም። ስለዚህ ዮናስ ይህንን ያደረገው ስለ ነነዌ ሰዎች ወደ ኋላ አሰበና አይገባቸውም ማለት ነው። ሐኪሙ እኮ የእናንተ ሂስትሪ ማየት አይጠበቅበትም። የህመሙ ሂስትሪ ሊያይ ይችላል። ኦፍኮርስ ምንድነው የዚህ ህመም ምክንያቱ ብሎ ስለ ህመሙ ሊያጠና ይችላል። ግን ስለ እናንተ ማንነት ወደኋላ አይቶ ሕክምና አልሰጥም ማለት እንደ ማለት ነው። ዮናስ ያደረገው ይችላል ወይም ደግሞ አንድ የውሃ ዋና አሰልጣኝ አንድ ውሃ ዋና ቦታ ላይ ቁጭ ብሎ ስራው ነፍስ አዳኝ ማለት ላይፍ ሴቨር ተብሎ እዛ የሚቀመጠዋል። ስለዚህ ሰባሪ የሚሰጥምና የሚሞት ከሆነ ዘሎ ገብቶ ማዳን። ነገር ግን ሊገባ ሊሰብክ ያለን ሰው ማንሳት ችግባ በለው በቃ የራሱ ጉዳይ መጀመሪያ ሳይችል ለምን ገባ ወይም ደግሞ ይሄ ነጭ ነው ወይም ደግሞ ይሄ እንደዚህ ነው ብሎ ምክንያት ሰጥቶ እየሰመጠ ያለን ሰው አለማዳን ማለት ነው የዮናስ ስራ። ዮናስ እንደዚህ ነው ያደረገው። እያየ እየሰመጠ እያየው አይ መጀመሪያ የማይሰማ ሰው ይሄ ለእኛ ህዝብ አይሆንም፣ ስለዚህ እግዚአብሔር ይፍታው በሚል እየሰመጠ እያየው ዝም አለ። ዮናስ እንደዚህ ነው ያደረገው። እግዚአብሔር እንደሚምር ያውቃል በደንብ። የነነዌ ህዝብም ወደ እግዚአብሔር ቢመለሱ እግዚአብሔር ይቅር እንደሚላቸው ስለሚያውቅ ይቅር እንዲላቸው አልፈለገም እና ደግሞ እግዚአብሔር ሂድ ያለ ይችላል ናቱ ለመሮጥ መሞከር ይቻላል። ከእግዚአብሔር ፊት ለመሮጥ መሞከር ይቻላል። ግን አጉል መንፈራገጥ ለመዳዳት ይባላል። ከእግዚአብሔር ፊት ወዴት ማምለጥ እንደምንችል አላውቅም። ዮናስ ይህንን ያደረገው ፈረንጆቹ አንዳንድ አባባሎች ናቸው ደስ ይላል። ለምን ሀርዌ ምህረት ሳለ በምህረት መኖር ስትችል ለምን እስክትላላት ድረስ ትጠብቃለህ? ለምን እንጠብቃለን? ዮናስ ይህንን ያደረገው
ከእግዚአብሔር ማምለጥ በፍጹም አይቻልም። ሰማይና ምድርን ከሠራ ከእግዚአብሔር ዓይን ማናችንም ልናመልጥ አንችልም። ተደብቀን የምናደርገው ነገር ሊሆን ይችላል። የምንደበቀው ከሰው ነው፣ ሊያይ ከሚችል ውስን ከሆነ ሰው። ከእግዚአብሔር ግን ልንደበቅ አንችልም። ዮናስ ያንን ያደረገው ከቁጥር 4 እስከ 16 ያለውን ቤታችሁ ሄዳችሁ አብሉትና እንደዚህ አይነት ታሪክ አለው። ዮናስ ወደ መርከቧ ሲገባ ከቁጥር 4 እስከ 16 ብታነቡ ለማምለጥ በማሰብ ነው እዛች መርከብ ውስጥ የገባው ዮናስ። ከማን? ከእግዚአብሔር። ከነነዌ ሕዝቦች ጋር ከእግዚአብሔር ለማምለጥ መርከብ ውስጥ ሲገባ እናያለን። እና ቀጥሎ ያለው ክፍል በተለይ ቁጥር 4 ላይ እግዚአብሔር ታላቅ አውሎ ነፋስን አስነሳ ይላል። ሊደበቅ ከታሰበበት ደግሞ የተመረጠበት እኮ ውሃ ይታያል። እና እግዚአብሔር ታላቅ አውሎ ነፋስን አስነሳ ይላል። እግዚአብሔር ይህንን ያደረገው ይህንን ታላቅ አውሎ ነፋስ ያስነሳው ዮናስን ሊቀጣው ፈልጓል። ዛሬም ስናነብ እግዚአብሔር ዮናስን ሊቀጣው ፈልጎ ሳይሆን ወደ መጀመሪያው ሀሳቡና ዕቅዱ ሊመልሰው ነው። የመጀመሪያው ሀሳቡና ዕቅዱ ምን ነበር? እግዚአብሔር ወደ ነነዌ እንዲሄድ ዮናስ ነነዌ ሄዶ ያንን መልእክት እንዲያቀርብ ነበር። ስለዚህ ዮናስ አልሄድም ብሎ መንገዱን በቀየሰ ጊዜ ተመለስ እያለው እግዚአብሔር ወደ ቀድሞ ወደ እግዚአብሔር ሀሳብ እየመለሰው እንጂ ዮናስን ሊቀጣው አስቦ ነበር። እግዚአብሔር ያንን አውሎ ነፋስ ያስነሳው። በመሆኑ ማዕበሉ ሁሉም ሰው ያስጨነቀ እዛ ውስጥ ያሉትን በሙሉ በማምክንያት በዮናስ ምክንያት በማምክንያት በዚህ ነቢይ ምክንያት የገባበት ሁኔታ በጣም አስጨናቂ ነው። በዮናስ አለመታዘዝ ምክንያት በዚህ ነቢይ አለመታዘዝ ምክንያት ሌሎችም ለአደጋ የተጋለጡ ሆኑ። ለዚህ ማዕበል የተጋለጡ ሆኑ። ማዕበል እኮ ደስ የሚል ነገር አለ። ትልቅ አደጋ ነው። በጣም ትልቅ አደጋ ነው። በዮናስ አለመታዘዝ ሌሎች ለዚህ አደጋ ሲጋለጡ እንመለከታለን። አንዳንድ ጊዜ የአንዳንዶቻችን አለመታዘዝ ጦሱ እኛ ጋር ብቻ አይደለም፣ ሌሎቹ ጋር ይደርሳል። የአንዳንዶቻችን አለመታዘዝ እኛው ጋር ቢያልቅ ጥሩ ነበር፣ ግን ጦሱ ሌሎች ጋር ይደርሳል። የአንዳንድ የቤተሰብ አባላት አለመታዘዝ ቤተሰብን ሲያስጨንቅ አይተናል። አንዳንድ ልጆች አለመታዘዝ ወላጆችን ሲያስጨንቅ አይተናል። አንዳንድ የቤት ሰራተኞች አለመታዘዝ ቤተሰብን ሲያውቅ አይተናል። ልክ እንደዛው የአንዳንድ መሪዎች አለመታዘዝ ማህበረሰቡ በሙሉ ከቁጣ በታች ሲያደርግ አይተናል። የዮናስን አለመታዘዝ በንጹሐን ላይ ያመጣው ይህንን ሌላ ያመጣው ነገር የለም። በተለይ መሪዎች ህዝቡን ሊመሩ ከእግዚአብሔር ዘንድ ይህንን አደራ ተቀብያለሁ ብለው በኃላፊነት ወደፊት ሊመጡ ያሉ የማይታዘዙ ከሆነ እንደዚህ ለዮናስ ህዝቡን ደግሞ ለከፍ አደጋ ያጋልጣል። የእግዚአብሔር ሀሳብና ፈቃድ ግን ይህ አይደለም። የእግዚአብሔር ምሕረት ግን ከዮናስ ጋር በዚህ ሁሉ ውስጥ ነበረች። የእግዚአብሔር ምሕረት ከዮናስ አልተለየች። በዚህ በአስጨናቂ በማዕበል በእግር እኮ ተርቶ የሚመለጥበት አለ የሚታገሉት እኮ አለ። በጣም አስጨናቂ በዚህ ሁኔታ ውስጥ ግን የእግዚአብሔር ምሕረት ከዮናስ ጋር እንደነበረች እናያለን።
አብሮ የነበሩ ንጹሐን ነፍሳቸው እስክትጨነቅ ድረስ በዚህ ውስጥ ሲያልፉ እንመለከታለን። ይሄ ማዕበል ምንን ፈጠረ? እነዚህ ከእሱ ጋር የነበሩ ሰዎች ጸለዩ ይላል ቃሉ ሲናገር። ስለዚህ እነርሱ እንዲጸልዩ እግዚአብሔርን ፈሩ ይላል። እግዚአብሔርን ፈሩ እዛች መርከብ ውስጥ የነበሩት ሰዎች። በመጨረሻ አንድ ነገር ጠየቁ፣ መስዋዕትን ለማቅረብ ጠየቁ ይላል። እነዚህን ነገሮች እንዲሆኑ ግድ አለ። ይሄ ማዕበል ወደ ሕይወታቸው ሲመጣ በማንም ምክንያት ይምጣ፣ ግን የመጣው ማዕበል እነዚህ መርከብ ውስጥ የነበሩ ሰዎችን እነዚህ ሶስት እርምጃዎች እንዲወስዱ አሳሰባቸው። አንደኛ ጸለዩ ይላል። እንዲጸልዩ አደረጋቸው ይሄ ማዕበል። ሁለተኛ እግዚአብሔርንም ፈሩ ይላል። እግዚአብሔርንም እንዲፈሩ አደረጋቸው ይሄ ማዕበል። ሶስተኛ መስዋዕትን ለማቅረብ ጠየቁ ይላል። እነዚህ ሰዎች በማያውቁት ነው እዚህ ነገር ውስጥ ገብተው እነዚህ ነገሮች ያደርጉ ይሆኑ። ምንም እንኳን በራሳችን ስህተት በራሳችን አለመታዘዝ በእኔና እናንተ አለመታዘዝ መከራን ብናመጣ ማዕበል ውስጥ ብንገባ ሌሎችንም ይዘን ብንገባ የእግዚአብሔር ምሕረት ግን ዛሬም ከዛ ሊያወጣን የታመነ ነው። ዛሬ እኔና እናንተ በምንሰራው ስህተት ሌሎቹ በሚሰሩት ስህተት እንደዚህ አይነት ማዕበል ውስጥ ብንገባ የእግዚአብሔር ምሕረት ለዮናስ የተገለጠችው ይህ የእግዚአብሔር ምሕረት ዛሬም እኔና እናንተ ሊያወጣን የታመነ ነው። ታሪኩን በደንብ ስናጠና መፍትሄ መጣ። መቼ? ዮናስ ወደ ውሃ ውስጥ ወደ ባህር ውስጥ ሲጣል ዮናስን ከመጣላቸው በፊት ያልጣሉት ነገር የለም። ውድ የሆኑ ነገሮቻቸውን ጥለዋል ከመርከብ ውስጥ። ቅዱሳን ማዕበል የሚያስጥለን ነገር ይኖራል። የምንወደውን ያከማቸነውን ብዙ ዓመት አብረን የኖርንበት ነገራችንን ሊያስጥለን ይችላል። አንዳንዶች እናቶቻቸውን፣ አባቶቻቸውን፣ ልጆቻቸውን ለማዳን እድሜ ልካቸውን ጥረው ግረው የሰሩትን ጥሪት ቤታቸውን ሲሸጡ አይተናል። የሆነ ሰው ለማዳን ወላጆቻቸው እንዲታከሙላቸው ቤታቸውን የሸጡ ልጆች አሉ። ልጆቻቸው እንዲድኑላቸው ቤት ንብረታቸውን የሸጡ ወላጆች አሉ። ይሄ ማዕበል ብዙ ነገራችንን ያስጥለናል። ዮናስ በመርከቧ ውስጥ ስለነበረ ነጋዴዎቹ የነበራቸውን በሙሉ ጣሉ። ለምን? ማዕበል በዮናስ ምክንያት እዛች መርከብ ውስጥ ስለመጣ። እንዴት እንደሚመጣ ወደ ቤታችን ማዕበል አናውቅም እና የሚያስጥለን ነገር ሊኖር ይችላል። ነገር ግን በዚህ ወቅት በእግዚአብሔር ፊት ሆኖ ምክንያቱን ከጌታ ዘንድ እንደማወቅ መፍትሄ የለም። መጨረሻ ላይ የተስማሙት በዚህ ነው። እንዲህ ይህ እንዴት ሊሆንብን ቻለ ብለው ሲያስቡ የተገኘው እውነት ዮናስ ምክንያት እንደሆነ ታወቀ። ስለዚህ ለእነሱ ሰላም የሚሆነው ይሄ ዮናስ ወደ ባህር ሊጣል ነው። የዮናስ ወደ ባህር መጣል ለዮናስም በመርከብ ውስጥ ላሉትም ለመርከቧም ሰላም ነበር፣ መፍትሄ ነበር። ዮናስ በመጣሉ ምክንያት ሰላም ለራሱ ዮናስ በመርከቧ ውስጥ ላሉትና ለመርከቧ ሆነ። ታዲያ ዮናስ እንዴት በአሳ ሆድ ውስጥ ሊጸልይ ይቻላል? ተጣለ ይልና ሰላም መርከቧ ላይ መጣ ይልና፣ ግን ውሃ አይደለም የበላው። ውሃ በላው ሲባል ሰምተን እናውቃለን። ዮናስን ውሃ አይደለም የበላው፣ አሳ የበላው። እግዚአብሔር ምክንያት አለ። ይሄ ሁሉ ሲሆን ወደ መጀመሪያው ሀሳብ ወደ ቀደመው ፈቃዱ
ዮናስን ለመመለስ ነው። ዮናስ እንዴት በአሳ ሆድ ውስጥ ሆኖ መጸለይ ይቻላል? ይህንን ጸሎቱን ስንመለከት ዮናስ የጸለየው ጸሎት የፍርሃት ጸሎት አለ። ወይኔ ለሞት ነው የሚል የመፍራት የመንቀጥቀጥ ራስን የሆነ ምጥ ውስጥ የማስገባት ጸሎት አይደለም። ክፍሉን ሄዳችሁ ታነቡት ደስ ይላል። ነገር ግን ዮናስ የጸለየው የእውቀት ጸሎት ነው። እግዚአብሔርን የማወቅ ጸሎት። እኔና እናንተ በእንደዚህ አይነት ሁኔታ ውስጥ ስናም የምንጸልየውን ጸሎት ልናውቅ ይገባል። የዮናስ ጸሎት የእውቀት ጸሎት ነበር። ለምን? ማዳን የእግዚአብሔር ነውና። ያ የእውቀት ጸሎት ዮናስን ሲያድነው እናያለን። አንዳንድ ጊዜ እግዚአብሔር በጥልቁ ውስጥ እንድናልፍ ይፈቅዳል። እግዚአብሔር እንድናልፍ የሚፈቅድበት ጊዜ አለ። ልክ ዮናስ ማለት ነው። በድህነት በማጣት በጉስቁልና እንድናልፍ ሊፈቅድ ይችላል። እነዚህ ነገሮች እንደ አሳ ሆድ የማይመቹ አለ። ዮናስ ከዚህ ከድህነት ከጉስቁልና ከማጣት ሁሉ በላይ በአሳ ሆድ ውስጥ አልፏል። ከዚያ ይስ እነዚህ ነገሮች እና እግዚአብሔር አንዳንድ ጊዜ እኔና እናንተ በእንደዚህ አይነት ሁኔታ ውስጥ እንድናልፍ ሊፈቅድ ይችላል። በድህነት ውስጥ በማጣት ውስጥ አንድ ብር በማጣት ውስጥ እኔ አካው እስክንል ድረስ የነበረንን ማኔጅ ማድረግ እስከማንችል ድረስ በእንደዚህ አይነት ነገር ውስጥ ልናልፍ እንችላለን። በጥልቅ ውስጥ ልናልፍ እንችላለን። እግዚአብሔር ይሄ በሕይወታችን እንዲሆን ሊፈቅድ ይችላል። የአሳ ሆድ በፍጹም ለዮናስ የሚመች አልነበረ። በፍጹም የአሳ ሆድ ለዮናስ ተመችቶት አያውቅም። እስር ቤት ነበረ፣ ጨለማ ነበረ። ዮናስ በፍጹም የማይመች ቦታ ነበረ። በዛ ውስጥ ማለፉ ግን ለዮናስ መዳን ሆኖለታል። እኔ በጨለማ ውስጥ እያለፈ ሰው ይድናል። ማዳን እግዚአብሔር ነው። እንዴት በአሳ ሆድ ውስጥ በማይመች ሁኔታ በጨለማ ውስጥ ማሰብ በማይቻልበት ሁኔታ ይህ እንዴት ሊሆን ይችላል? ይህ ግን ለዮናስ መዳን ሆነለት። ማዳን የእግዚአብሔር ነውና ክብር ለኢየሱስ። አንዳንድ ጊዜ የምናልፍባቸው ሸለቆ የሚመስሉ ነገሮች የመዳን መንገዶቻችን ሊሆኑ ይችላሉ። በማስተዋል እየጸለይን ካላለፍን ያመልጡናል። የራሳችንን እድሜ 40 ዓመት ነው የምናረዝመው። የ40 ቀን ነው ጉዞ ደስታ ይላል። ስለዚህ የምናልፍባቸው ሸለቆች ሸለቆ የሚመስሉ ነገሮች የመዳን መንገድ ሊሆን ይችላሉ። ለዮናስ የአሳ ሆዱ ከባድ ነው። ሸለቆ የሚመስል ነገር ነው፣ ግን ለመዳን መንገድ ሆኖበታል። የእግዚአብሔር ጸጋ የማይታሰብበት ቦታ ነው። በፍጹም የአሳ ሆድ ውስጥ የእግዚአብሔርን ጸጋ ለማሰብ ከባድ ነው። ዮናስ የተጣለው ወደ ባህር ነው። ከዛም ደግሞ በአሳ ሆድ ነው የተዋጠው። ነገር ግን ይሄ ሁሉ ዮናስን አዳነው እንጂ አልገደለውም። ሞት ታሪኩ ይሄ ነው። የእግዚአብሔር ምሕረት በዮናስ ውስጥ እንድናይ ያደረገው። መጽሐፍ ቅዱሳችንን ስንመለከት አጭር የሚባለውን መልእክት ያቀረበው ዮናስ ነው እና ያንን መልእክት ያቀረበው ወደ ነነዌ ከተመለሰ በኋላ ያንን መልእክት ያቀረበው። ምዕራፍ 2 ስንመለከት ያንን መልእክት እናያለን። በተለይ ምዕራፍ 2 ላይ ከእግዚአብሔር ጋር ሲሟገት እናያለን። አሁንም ከአሳ ሆድ ወጥቶ ሂድና ተናገር ተብሎ በጣም ያንገራግራል። ይህንን መልእክት ላለማድረስ 4 ምዕራፍ ነች ሄዳችሁ አንብቡት።
እግዚአብሔር እንዲያደርግ የሚፈልገው ዮናስም እንዲሁ አደረገ። ሄዶ ተናገረ። ዮናስ ማለት ነው። የዮናስ ሄዶ መልእክት ማቅረብ ብዙ ለውጥ አመጣ በነነዌ። ከንጉሱ ጀምሮ ነው የሚለው ታሪኩ። ከንጉሱ ጀምሮ እንስሶች ሳይቀሩ ላለፉት 21 ቀናት ይህች ቤተክርስቲያን ያደረገችው ነገር ይህች ቤተክርስቲያን ደገመችው። በዲሲ ያለች መካነ ኢየሱስ ምን አደረገች? ልክ የነነዌ ሕዝብ ባደረገው ከንጉሱ ጀምሮ እንስሶች ሳይቀሩ በጾም በጸሎት በንስሐ ወደ እግዚአብሔር ተመለሱ። በጾም በጸሎት ወደ እግዚአብሔር ተመለሱ። ንጉሱ ይህንን ያደረገው ከራሱ ጀምሮ ከንጉሱ ጀምሮ እንስሶች ሳይቀሩ ነው። እንስሶች ሳይቀሩ በጾም በጸሎት ወደ እግዚአብሔር ተመለሱ። እግዚአብሔር የፈለገው ደርሶ ሊመለሷል ተመለሱ። ይኸው በጣም ደስ የሚል እግዚአብሔር ልብ የሚያሳርፍ ነገር ነው። ዮናስን ልቡን አላሳረፈው፣ ደስ አላለው። ይህ በፍጹም ደስ አላለው። ዮናስ ጭራሽ ሲቆጣና ደስ ሳይለው እናያለን። ተቆጣ። መጀመሪያ መሄድ ያልፈለገው መጀመሪያ መሄድ መልእክት ማቅረብ ያልፈለገው ለዚህ ነው። እዚህ ጋር ስንመለከት ዮናስ እሺ ብሎ ሄዶ መልእክትን ያቀረበው በእግሩ ሄዶ ነው እንጂ በልቡ ሄዶ አይደለም። ነው በልቡ ሄዶ አይደለም ይህ መልእክት ያቀረበው። ምክንያቱም እነዚህ ሰዎች ከክፉ መንገዳቸው ሲመለሱ ደስ ሊለው ሲገባ ተቆጣ ይላል እግዚአብሔር ቃል። ደስ አላለው ዮናስ አድርግ ያለው እግዚአብሔር ይህና እንደዚህ ሲለው እሺ ብሎ ሄዶ ያው ከዛ ሁሉ መከራ በኋላ ያደረገው በልቡ ሄዶ አደረገ እንጂ ደስተኛ ነበር። ከእግዚአብሔር ሀሳብ ጋር ተስማምቷል ነበር የሚያደርገው። ዛሬ እኔና እናንተ እግዚአብሔር እንድናገለግለው የሰጠን ሕዝብ ይኖራል፣ የሰጠን ቤተክርስቲያን ይኖራል። በዚህ ሕዝብ ላይ ማቄም ማለት ነው የዮናስ ሀሳብ። እግዚአብሔር እንድናገለግለው በሰጠን ሕዝብ ላይ ማቄም፣ ቂም መያዝ፣ ልባችን መክበድ በዛ ሕዝብ ላይ እግዚአብሔር በምድራችን ላይ መነቃቃትን እንዲያመጣ ጉብኝትን እንዲያደርግ ሰዎች ወደ ጌታ ቤት እንዲመጡ እንድንጸልይ ሲሆን፣ ነገር ግን የዮናስ ሀሳብ ይህንን አይቶ ከሌም ቤት ዳነ ብሎ መመሳቸው። በጣም አዝናለሁ ይህ ሰውዬ ስለዳነ። ለምን ያሰቃየኝ የነበረ ሰውዬ ነውና መሞት ነበረበት፣ እንዴት ይድናል ብሎ ለማሰብ የዮናስ ሀሳብ ተቆጣ ይላል እግዚአብሔር ቃል። አንድ እውነት አውቃለሁ፣ እግዚአብሔር የእንደገና አምላክ ነው። ይህንን በዮናስ ታሪክ እናያለን። እግዚአብሔር የእንደገና አምላክ ነው። እግዚአብሔር አሁንም ይህንን የእንደገና አምላክነቱን ከዮናስ ጋር ዝም ትዕቢተኛ ምናምን ብሎ አልተወም። ግን እግዚአብሔር ልትቆጣ ወይም ልትናደድ ይገባሃልን ይለዋል ዮናስ። ምን ሆነሃል? ምሕረት የእግዚአብሔር በእግዚአብሔር ምሕረት ዮናስ ይቆጣል። ቅዱሳን የሚምር እግዚአብሔር እንዲምረው ሕዝቡ እንዲመለስ ነገር የተባለው እሱ ግን ይሄ በመሆኑ ይቆጣል፣ በጣም ያኮርፋል። እና እግዚአብሔር
ልትቆጣ ወይም ልትናደድ ይገባሃልን እያለ ዮናስን ቻሌንጅ ያደርገዋል። ይህንንም በታሪክ ይነግረዋል እና የእግዚአብሔርን ምሕረት ደግመን የምናይበት የዮናስ ታሪክ በሶስት ነገር ውስጥ እናየዋለን። ተኝቶ በነበረ ጊዜ በተክል በትልና በፀሐይ ሙቀት እግዚአብሔር ሲገለጥ እናያለን እና እዛች ተክል ላይ ከዮናስ ጋር ሲያወራ እግዚአብሔር ፍትህ ለዚች ተክል አልሆነም ብሎ ዮናስ ሲቆጣ እናያለን። ከዛ እግዚአብሔር አንተ ስላላሳደግከው ተክል አንተ ስላላሳደግካት ስለዚች ተክል እንዴት ቆርቆሮ እንዴት ቆርቆሮ አንድ ቀን ምንም ስላላደረግላት ስለዚች ተክል እንዴት ቆርቆሮ ትናገራለህ? አንተ ስለዚች ተክል ቆርቆሮ አንድ ቀን ባላሳደግካት ተክል ላይ ተናደ ቆርቆሮ የምትናገር ከሆነ በሺህ የሚቆጠሩ በአምሳሌ የተፈጠሩ በእነዚህ ሰዎች ላይ ምሕረትን ሳደርግ ለምን አመመ? ስለ ተክል እያሰብ ስለሚጣፉት ሰዎች ግን ይጥፉ ትላለህ ይለዋል እግዚአብሔር ዮናስ። እንዴት ስለተፈጠሩ በአምሳሌ ስለተፈጠሩ ስለሚጣፉ ሰዎች ንስሐ እንዲገቡ ሄደህ ልትነግር ስነግርህ ለምን ግድ አላለ? ቁጣዬ በእነሱ ላይ እንዲወርድ ለምን ፈለግ? ይለዋል ዮናስ። አንድ ቀን ውሃ ስላላጠጣት ስለዚህ ተክል ተቆረቆረ ዮናስ። ምንም ዜሮ ኮንትሪቢዩሽን ስላለው ስለዚህ ተክል ምንም ኮንትሪቢዩት ስላላደረገባት ስለዚህ ተክል ስለ ፍትህ ተቆጣ እንጂ ያለ እግዚአብሔር ልትቆጣና ልትናደድ አይገባህም እያለው እግዚአብሔር አንተ ለዚህ ተክል ልትቆጣና ልትናደድ ከተገባ እንዴት ታዲያ በአምሳሌ የፈጠርኩት ይህ ሰው ሲጠፋ እያየ ለምን መሸሽ ይፈለግ? እግዚአብሔር ከተማ ሙሉ ሀገር ሙሉ በኃጢአት ለተዘፈቀ ሕዝብ ከራራ ይቅርታንም ምሕረትንም ካበዛ እኔና እናንተ ማንን በእግዚአብሔር ምሕረት ላይ የምናዘው? ዮናስ ማን ነው በእግዚአብሔር ምሕረት ላይ የሚያዘው? ነነዌ አንድ ከተማ ናት። ሙሉ ነነዌ የእግዚአብሔር ምሕረት ከተገለጠባት እኔና እናንተ የእግዚአብሔርን ምሕረት እናዝ ዘንድ ማንን? እስካሁን ያየነው የዮናስ ታሪክ ወደ ክርስቶስ እውነት ይመራል። ወደ ኢየሱስ እውነት ይመራል። በዚህ ሀሳብ ጨርሳለሁ። ዮናስ ከእግዚአብሔር ፈቃድ ሲኮበልል ኢየሱስ ግን ወደ እግዚአብሔር ፈቃድ ያስጠጋል። የዮናስ ምሳሌነት ከእግዚአብሔር ሀሳብ ማኮብለል ነበር። ነቢይ ሆኖ ሳለ ታላቁ ነቢያችን ኢየሱስ ዮናስ ከእግዚአብሔር ፈቃድ ሲኮበልል ኢየሱስ ወደ እግዚአብሔር ፈቃድ ያቀርባል። ዮናስ በአሳ ሆድ ውስጥ ለ3 ቀን ሲቆይ ኢየሱስ በመቃብር ለ3 ቀን ቆየ። ዮናስ በብዙ ትግል፣ በብዙ ግብግብ፣ በብዙ ጭቅጭቅ መልእክትን ሲያደርስ ኢየሱስ ግን በፈቃዱ ራሱን ሰጠ። በፈቃዱ ራሱን ሰዋለ። ዮናስ በእግዚአብሔር ምሕረት ላይ ሲቆጣ፣ ዮናስ በእግዚአብሔር ምሕረት ሲበሳጭ፣ ኢየሱስ ግን በራሱ ምሕረት ሆነ በመስቀል ላይ ተሰዋለ። ለእናንተ ጥያቄ ያለ ከእግዚአብሔር የምትሸሹበት ቦታ ናችሁ? ከእግዚአብሔር ወደ ትሸሻላችሁ?
ወዴት ለመደበቅ ትፈልጋላችሁ? እናንተን ምህረት የከለከለ ማን ነው? እናንተን ምህረት አይገባችሁም ያለ ማን ነው? ምህረት የከለከላችሁ አለ? ዛሬ በሕይወታችሁ እያለፈ ያለ ማዕበል አለ። ያ ማዕበል ምንድን ነው? አስቡት። ያንን ማዕበል በሕይወታችሁ ውስጥ እያለፈ ያለው ማዕበል፣ ያ ማዕበል እግዚአብሔር ወደ እርሱ ሊያቀርባችሁ ሊሆን ይችላል። ዛሬ ዮናስን ያጸናችሁ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ ያለ ምንም መከልከል ለእኔና ለእናንተ ዛሬ ተገልጣለች። እግዚአብሔር እጅ ያለ ምንም ማነስ፣ ያለ ምንም መከልከል ይህችን ጸጋ የምትኮንነን ሳትሆን የምትራራልን ጸጋ ናት። በድካማችን የሚራራልን ማዳን የእግዚአብሔር